ጤና ይስጥልኝ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። የዕለቱ ዜናችን ትኩረቱን በጀግኖች አርበኞች የድል ቀን መታሰቢያ እንዲሁም ተያያዥ ጉዳዮች ላይ ይሆናል። ከዜናዎቹ ጋር ሰብለጽጌ አብራችሁ ቆይታ አድርጋለሁ። ኢትዮጵያውያን የድል ቀንን ስናከብር በአባቶቻችን ታሪክ በመኩራራት ብቻ ሳይሆን በዘመናችን የሚታወስ ድል በማስመዝገብ መሆን ይገባዋል ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። 84ኛው የአርበኞች የድል ቀን በአዲስ አበባ 4 ኪሎ የድል ሐውልት በድምቀት ተከብሯል። ሰለሞን አሰፌ ተጨማሪውን ይዟል። እኛ ኢትዮጵያውያን የታላቅ ሀገር ታላቅ ህዝቦች ነን። ድል ማድረግ ደግሞ የኛ መገለጫ ነው ይላሉ በ84ኛው የአርበኞች የድል በዓል ላይ ያገኘናቸው የበዓሉ ታዳሚዎች። ድል መስራት፣ ድልን ማክበር ከኛ ይጠበቃል። ለቀጣዩ ትውልድ ደግሞ አገራዊ አንድነትን የሚዘክሩ አብሮነትንም የሚያጠናክሩ የድል ታሪኮችን ማስመዝገብ ከያንዳንዳቸው እንደሚጠበቅ ሐሳባቸውን አጋርተውናል። አባቶች ብዙ ክፍያ ከፍለው ያቆዩት ሀገር ላይ ነው የቆምነው ዛሬ እና እነሱ ለከፈሉት መስዋዕትነት ትውልዱ ዋጋ ሊሰጥ ይገባል። ብሔራዊነትን ማጠንከር ይገባዋል። ቃል ኪዳንን ማክበር መማር ይገባዋል። ለትውልዱ ማስተላለፈው መልእክት ዛሬ ከልብ ነው የተደሰትኩት። ምክንያቱም 84 ዓመት በድል ማክበር ማለት ቀላል አይደለም። እኛ ደግሞ የታሪኩ ባለቤትና ተዋናኝ አርበኞች ስለሆነ ይሄ መቀጠል አለብን። አርበኝነት በመሰረቱ በቅብብሎሽ የሚካሄድ ነገር ነው። አርበኝነት የአሸናፊነትና የድል አድራጊነት ተምሳሌት ነው ያሉት ሜጀር ጀነራል እንዳልካቸው ወልደ ኪዳን ለሀገር የሚሰጥ ፍቅርን ማጠናከር በተለይም ኢትዮጵያ እንደ ሀገር በድልና በስኬት የመጣችበትን መንገድ ማስቀጠል ካሁኑ ትውልድ ይጠበቃል። እኛም የአባቶቻችን ልጆች ነን ብለዋል። አርበኝነት ሀገር በችግር ውስጥ በወደቀችበት ጊዜ ወይም በቁርጥ ቀን የቁርጥ ቀን ሰው ሆኖ መገኘትን የሚጠይቅ አገር ወዳድነት ከሚገለጽባቸው መንገዶች አንዱ የሆነ የኢትዮጵያን ተጋድሎ እሴት ነው። ስለሆነም ይህ ዕለት ኢትዮጵያን ለነጻነታቸው ለሉዓላዊነታቸውና ለብሔራዊ ክብራቸው ሲሉ በዱር በገደሉ መስዋዕት የሆኑበትን ተጋድሎ የምናስታውስበት ዕለት በመሆኑ መከላከያ እንደ ተቋም ለዚህ ዕለት ትልቅ ክብር ይሰጣል። የዘመናት ታሪክና ድልን ማስቀጠል የትውልዱ ኃላፊነት ነው ያሉት የኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ ትውልዱ ታሪኩን መጠበቅ ለታሪክ ዋጋ መስጠት እንዳለበትም ሐሳባቸውን ገልጸዋል። የዛሬ ሚያዝያ 27 የድል በዓል በአገር ነጻነት ለመኖር ራሷን ያጸናችበት ልዩ የድል በዓል ቀን ነው። የዚህን ዘመን እድል ወጣቱ አይኑን ገልጦ በማየት እንዴት ለእድገት ይዘጋጅ፣ እንዴትስ ይህችን ሀገርና የገዛ ህይወቱን በማሻሻል የማያደራድርና የተከበረ ትውልድ ይሁን የሚል ሐሳብ ሸክም አለብን። እንዲህ ካለው አቀራረብ የተነሳ የዓለም ማህበረሰብም በቀላሉና ምቹ በሆነ ሁኔታ ታሪካችንን ለማግኘት እድል ያገኛል ብለን እናምናለን። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ድልን የምናከብረው በድል ላይ ቆመን ነው። ትውልዱ ድልና ታሪክ ሰሪ ሆኖ እንዲቀጥል ማድረግ ከያንዳንዳችን ይጠበቃል። የትውልዱን የድል ሰሪነት ደግሞ ታሪክን በማስተማር ልናጸናው ይገባል ሲሉ በበዓሉ ላይ ሐሳባቸውን ገልጸዋል። ከኢትዮጵያውያን አርበኞች የምንማረው ለሀገራችን ያለንን ፍቅር፣ ለብሔራዊ ነጻነታችን ያለንን ቀናይነት፣ አገራዊ ሉዓላዊነታችን ለማስከበር ያለንን ቁርጠኝነት እና እንደ ሀገር ለራሳችን የምንሰጠው ክብር ነው። በዚህ ታላቅ የድል በዓል የምንዘክረው የሰላምንና የእድገትን አሸናፊነትና ድል በመሆኑ የኢትዮጵያን እድገት እንቅስቃሴ ማቆምም መግታትም የሚፈቀድ ተግባር አይሆንም። ስለዚህ የኢትዮጵያን ሕዝብ ሐሳብ የሚጋፋ የሚያዘገይ በኢትዮጵያ ላይ የሚመሳጠር ሁሉ ማሰብና ማስተዋል ደግሞ ማሰላሰል ይኖርበታል እላለሁ።
የአርበኞችን ታሪክ በመዘከር ትውልዱ ከታሪኩ እንዲማርና ታሪኩን እንዲያከብር መስራት እንደሚገባ የታሪክ ጸሐፊው አቶ ጥላሁን ጣሰው ገለጹ። የአርበኝነት ማንነት በውጊያ ብቻ የሚገለጽ ብቻ ሳይሆን ለሀገር ጥቅምና እድገት መስራት እንደሆነም የታሪክ ጸሐፊው ገልጸዋል። ቤተልሔም ሰለሞን አነጋግራቸዋለች። በአድዋዊ ግማሽ ቀን ጦርነት ሽንፈት የተከናነበው የጣሊያን ጦር በዳግም ወረራ ኢትዮጵያውያንን ለ5 ዓመታት ለመግዛት በ1928 ያለ የሌለ ኃይሉን ይዞ ወደ ኢትዮጵያ ገባ። ቅኝ ግዛት አሻፈረኝ ያሉት አርበኞችም ወደ ጫካ በመግባት በዱር በገደል ተዋግተው ሚያዝያ 27 ቀን 1933 ዓ.ም ዳግም በጣሊያን ላይ ድልን ተቀዳጅተዋል። ንጉሠ ነገስቱ በውጭ በከፍተኛ ዲፕሎማሲ አርበኞቹም ጦርነቱን ስልታዊ በሆነ የተራዘመ ውጊያ አካሂደው ድል ማድረጋቸውን የታሪክ ጸሐፊውና የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ምክር ቤት አባል ጥላሁን ጣሰው ይናገራሉ። የአርበኝነቱ ጦርነት 3 ደረጃ አለው። የመጀመሪያው ደረጃ ለንጉሠ ነገስቱን ዲፕሎማሲያዊ ትግል ለመደገፍ ከተሞችን ማጥቃት ነው እና የመጀመሪያው የአርበኝነት ጦርነት የካቲት 12 ላይ በተደረገው ትልቅ ጭፍጨፋን አስከተለ። አቅጣጫ መቀየር ያስፈልጋል ተባለ እና አቅጣጫው ወደ ሁለተኛ ደረጃ ይመራናል። ሁለተኛው አርበኝነት እንቅስቃሴ ጣሊያንን ከከተሞችና ከካምፑ እንዳይወጣ ዘግቶ መያዝ ነው። ጣሊያን 100,000 200,000 ሆኖ አንድ አካባቢ ይመጣል። ሲመጣ ገበሬ ሆኗል። በሙሉ ሰራዊቱ ገበሬ ሆኖ በግን አመራር አለው። የአካባቢው ሰው እየተዋጋ ሌላውን በእውታ ይጠራል እና ከበባ ውስጥ ይቀጡትና በሙሉ ይወጉታል። ያ 100,000 የሚሆነው የመጣው ሰራዊት ተሸንፎ ብዙ ሞቶበት አርበኞች ብዙም ሳይሞቱ ተመልሶ ይሄዳል። ሶስተኛው ደረጃ የአርበኝነቱ ጦርነት ደረጃ ንጉሠ ነገስቱ የአላይድ ፓወርስን ድጋፍ ይዘው ወደ ኢትዮጵያ ከተመለሱ በኋላ ከተሞችን መያዝ የጀመረበት ነው። የታሪክ መዛባቶች ኢትዮጵያን ጨምሮ በመላው ዓለም መኖሩን የገለጹት የታሪክ ጸሐፊው አሁን ያለው ትውልድ ትክክለኛ ታሪኩን እንዲያውቅ መስራት እንደሚገባም አንስተዋል። የጥንታዊት ኢትዮጵያ አርበኞች ማህበር ዋና ዓላማው አርበኛ ትውልድ ማፍራት ነው። አርበኛ ትውልድ ደግሞ ልታፈሪ የምትችይው በአገሩ ታሪክ ላይ የሚኮራ ታሪክ ላይ የነበሩ ሰዎችን አስተዋጽኦ የሚያከብርና በእነሱ ምሳሌነት የሚሄድ ሲሆን ነው። እና አርበኞች ማህበር እንግዲህ የታሪክ እንክብካቤ ነው የምናደርገው። የታሪክ እንክብካቤን ቅድሚያ እንሰጠዋለን። የአሁኑ ትውልድም አርበኝነትን ለጋራ ዓላማ በመቆም ሀገርን በማስቀደምና ለሀገር እድገት በመስራት መግለጽ እንዳለበት የታሪክ ጸሐፊውና የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ምክር ቤት አባል ጥላሁን ጣሰው መልእክት አስተላልፈዋል። ሁልጊዜ ጦርነት መዋጋት አይደለም፣ መከባበር ጀምሩ። የሀገር ጥቅምንና ጀብደኝነትን እንደዚህ የሆኑ ነገሮችን በጥበብ በእርጋታ እንደ አባቶቻችን መሄድ ጀመሩ። ለአንድ ዓላማ መሰለፍ የሚለውን ነገር ተማሩ። እንደዚህ አይነት ነገሮችን እና ትልቅ ዓላማ ያዙ። ዋናው ነገር ትልቅ ዓላማ ነው ህዝቡን የሚያስተባብረው እና በትልቅ ዓላማ ዙሪያ መሰባሰብ መቻል አለባችሁ ወጣቱ ትውልድ። ኢትዮጵያዊነት በዜጎች መስዋዕትነት የጸና ህብረ ቀለም ነው ሲሉ የቀድሞ የሀገር መከላከያ ሰራዊት አባሉ ሻለቃ ጀንበሬ ተሰማ ገለጹ። አባት አርበኞች የጣሊያንን ጦር በመመከት ድልን በማብሰራቸው ክብር ይገባቸዋል ብለዋል። አየለ መስፍን ተጨማሪውን ይዟል። ሚያዝያ 27 1933 በኢትዮጵያ ሰማይ ስር የደስታ ፌሽታ ተበሰረም። ዕለቱ አባት አርበኞች የኢትዮጵያን ሉዓላዊነት ለማስከበር በዱር በገደል በመዋደቅ ለሀገራቸው ክብር ሲሉ ዋጋ የከፈሉበት ሰንደቁንም ከፍ ያደረጉበት ነበር። ኢትዮጵያውያን ወራሪውን የጣሊያን ጦር ከሀገሪቱ ዋና ከተማ ተጠርጎ እንዲወጣ ያደረጉበት ታላቅ ዕለት ነው። ሚያዝያ 27 በጣሊያን የወረራ ዘመን ኢትዮጵያ ሰንደቅ ዓላማዋ ከታጠፈ ሉዓላዊነቷ ከተደፈረ ከ5 ዓመት በኋላ ንጉሠ ነገስቱ ቀዳማዊ ኃይለ ሥላሴ በአርበኞች ብርታትና መስዋዕትነት የኢጣሊያን ባንዲራ አውርደው የኢትዮጵያን ሰንደቅ ዓላማ በታላቁ ቤተ መንግስት ሰቀሉ። ይህ ዕለት ልዩ ቀን ነው ይላሉ ሻለቃ ጀንበሬ ተሰማ። የኢትዮጵያ አርበኞች በየጫካው በየዱሩ በየገደሉ ገብተው ከጣሊያን ወራሪ ጋራ ተዋግተው አሸንፈዋል። ይሄ የማሸነፋቸው ምስጢር የኢትዮጵያ አንድነትን ሁኔታ የሚያሳይ ነገር ነው። ኢትዮጵያውያን ብሔር ብሔረሰቦችን ብዙ ቢኖራትም
አንድነቷ በተለይ ከጥንት ጀምሮ የነበረ በመሆኑ ያ አንድነትና ያ ወኔ ያ ሞራል ነው ጠላት ላይ ከፍተኛ ድል እንዲያገኙ ያደረገው። በቀዳማዊ ኃይለ ሥላሴ የሚመራውና የአባት አርበኞች የእንግሊዝ አማካሪዎች የሚገኙበት ጌዲዮን ተብሎ የተሰየመው ጦር ከሱዳን ተነስቶ በኦሜድላ አልፎ በጎጃም በኩል ወደ መሀል ሀገር ገሰገሰም። በመካከለኛው ኢትዮጵያ አርበኞች በጣሊያን ወታደሮች ላይ ጥቃታቸውን አፋፋሙ። ጣሊያኖች ክፉኛ ተሸነፉ። በየቦታው ድል የመሆናቸው ዜና ተነገረም። ዘመቻው ከተጀመረ 2 ወራት ሳይሞላው ጣሊያኖች አዲስ አበባን ለቀው ፈረጠጡ። ይህ በኢትዮጵያውያን የተባበረ ክንድ ነው እናም ክብር ይገባቸዋል በማለት ያብራራሉ ሻለቃ ጀንበሬ ተሰማ። ኢትዮጵያ ደግሞ ቅኝ ግዛት የማያውቃት የመሆኑ ሁኔታ ከዛ ጋር ተያይዞ በመላ አገሪቷ ያሉት የኢትዮጵያ ዜጎች በአጠቃላይ የአገር ፍቅር አላቸው። የአገር ፍቅር አለ። ስንማር ራሱ አካዳሚ ስንመረቅ በአጠቃላይ ከሁሉም ቦታ የመጣ አንድነቱ በጣም የከበረ ነው። ኢትዮጵያ በየዘመኑ በሚደረጉባት ወረራ ሸብረክ ሳትል ሉዓላዊነቷን አስጠብቃ የቀጠለችው በልጆቿ የሀገር ፍቅር ነው። የዛሬውም ትውልድ ከዚህ ታሪክ ሊማር ይገባል ባይ ናቸው። ትልቁ ምስጢሩ የኢትዮጵያ ወኔ የኢትዮጵያ ሞራል ከአባቶቻቸው ከፈረሰኛ ተዋጊነት ከፈረሰኛ ወታደርነት ከሚያደርጉት የመርጨና ድል ያገኘንበት ነውና ይሄ በጥሩ ሁኔታ ያሁኑን ትውልድ አውቆ ሊሄድበት ሊያድግ የሚገባ ነው። ኢትዮጵያዊነት በዜጎች መስዋዕትነት የጸና ህብረ ቀለም ነው። ይህን ውለታ በትውልድ አእምሮ ማተም ከአሁኑ ትውልድ ይጠበቃል ብለዋል። የቀደሙት ጀግኖች አባቶች ለሀገራቸው የከፈሉትን ዋጋ የአሁኑ ትውልድ በውል በመረዳት የሀገሪቷን ሰላምና አንድነት ሊያስጠብቅ እንደሚገባ የሰሜን ሸዋ ዞን ጀግኖች አርበኞች ማህበር አሳሰበ። ልዩነቶችን ወደ ጎን በመተው የሀገርን ሉዓላዊነት ማስጠበቅ ለአሁኑ ትውልድ የሚተው የቤት ስራ ነው ተብሏል። ዮናስ ታደሰ ዝርዝሩን ይዟል። መሰረተ ጽኑ የአይበገሬነት ተምሳሌት ጥንታዊት የሰው ዘርና ስልጣኔ መነሻ ለዓለም የአስተሳሰብ ለውጥ ማስተማሪያ እንቁ ሀገር ኢትዮጵያ የጀግንነት ውሃ ልክ ለዛሬ ኢትዮጵያ ትላንት ውዱን ዋጋ ከፍለው እንደ ነገሩ የማትናወጥ ሉዓላዊት ሀገርን ያስረከቡ ኢትዮጵያውያን በእውነቱ ይቺ ሀገር ልዩ ናት። በሰሜን ሸዋ ዞን ጀግኖች አርበኞች ማህበር ጽፈት ቤት ሊቀመንበር ተክለስላሴ ከበደና በሰሜን ሸዋ ዞን ጀግኖች አርበኞች ማህበር የምክር ቤት ሰብሳቢ ድንቅነህ ሸንክፌ ለዚህ ምስክሮች ናቸው። ከ1928 እስከ 1933 ዓመተ ምህረት ፋሽስት ጣሊያንን እምቢ ለሀገሬ አንንበረከክም ብለው አገራችን አናስደፍርም ብለው ጣሊያን በኃይል ወሮ አገሪቷን በመጣበት ዘመን አንበርክከው በወኔ ወደ መጣበት ሀገሩ መልሰው ይችን ሀገር እንደ ሀገር አድርገው 5 ዓመት ተዋግተው አገራችንን ለተተኪው ትውልድ ህይወታቸውን ሰውተው አጥንታቸውን ከስክሰው ደማቸውን አስሰው ለተተኪው አስረክበው አልፈዋል። ንቀፉ እንደተነካ ንብ የኢትዮጵያ ህዝብ በጎሳ በሃይማኖት ሳይለያይ ነው በአንድነት እየተሰለፈ የውጭ ጠላት አሳፍሮ ይችን የተከበረች ሀገር ሉዓላዊት ሀገር አስከብረው አጥንታቸውን ከስክሰው ደማቸውን አፍሰው ለትውልድ አሳልፈዋል አስረክበዋልም። ኢትዮጵያ ቤት ሲሰራ በአፈርና በጭቃ ተወግቶ ነው። ኢትዮጵያ ግን በጀግኖች ደምና አጥንት ተገንብታ የቆየች ሀገር ነች ብዬ ነው የማስበው። ከዚህ ቀደም ታሪክ ምንጊዜም በደማቁ የሚያስታውሰው ሆነ ሲጻፍ ከልዩነት ይልቅ በአንድነትና ሀገርን ብቻ የማስቀደም እውነት እንደማይዘነጋም ተጠቅሷል። ይህችን ሀገር ሉዓላዊነት ለማስከበር ዋናው ትልቁ ቁም ነገር አንድነት ነው። አንድነት፣ ፍቅር፣ ሰላም ሁሉም በአንድነት ተሞ ጠላትን ወደ አንድ ፊት አድርጎ ተባብሮ ተደራጅቶ ማሸነፍ ነበር የነሱ ዓላማ። ፍቅር ነበራቸው፣ ሰላም ነበራቸው፣ መዋደድ ነበራቸው፣ መፈቃቀር መከባበር ነበረባቸው። ያ ነው ጠላትን ሊያሸንፍ የቻለበት ምክንያት። መለያየት ምንም ጥቅም ስለማያመጣ በአንድነት በፍቅር ወንድማማችነት ሆኖ በአንድነት ሀገርን ማስረከብ ነው። በጦርነት የሚሆን ነገር የለም። ከጦርነት የሚተርፈው
ሬሳ እንጂ ምርት አይገኝም። ትውልዱ ይሄንን ሉዓላዊት ሀገር የማስቀጠል የታሪክ አደራ በአግባቡ መጠበቅና ኃላፊነቱን መወጣት እንዳለበትም እንዲሁ ተመላክቷል። የአሁኑ ትውልድ እንግዲህ አባቶቻችን ይችን ሀገር እንደ ሀገር አድርገው ለትውልድ አሻግረዋልና ትውልዱ ደግሞ በተለይ ወጣቱ በአሁኑ ሰዓት የፍቅር ስሜት መኖር አለበት፣ አንድነት መኖር አለበት። ይችን ሀገር ለዚች ሀገር መቆርቆር አለበት። ሰላምን፣ መዋደድን፣ ፍቅርን አንግቦ ይች ሀገር ወደ ሰላም ሀገር እንድትመለስ መመኘት አለበት። ሁሉም አንድ ሆኖ የዚችን ሀገር ሰላም ማስከበር አለበት ብዬ ነው በእኔ በኩል ለወጣቱ የምንሰጠው ምክር። በሃይማኖት በጎሳ ሳይለያይ አንድ ሆኖ በአንድነት ሀገሪቷን ጠብቆ ለሚቀጥለው ትውልድ ማስተላለፍ ይጠበቅበታል ብዬ ነው የማስበው ነው። ቀደምት ኢትዮጵያውያን ለሀገራቸው ክብር ያሳዩትን ጀግንነት፣ ልበ ሙሉነትና የማይናወጥ የሀገር ፍቅር ስሜት ማስቀጠል የሁሉም ሀገር ወዳድ ኢትዮጵያዊ ኃላፊነት መሆኑም ተጠቁሟል። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። አርበኞችን በመምራት የሀገራቸውን ነጻነት ለመጠበቅ ወራሪውን የጣሊያን ጦር ተዋግተዋል። ከነጻነት ማግስት የአዲስ አበባ ከተማ ከንቲባና ወታደራዊ አዛዥ እንዲሁም ጠቅላይ ሚኒስትር በመሆን የተሰጣቸውን ህዝባዊና የመንግስት ኃላፊነት በታማኝነት ተወጥተዋል። በዛሬው የአርበኞች ቀን የራስ አበበ አረጋይን የአርበኝነት ተጋድሎና ለሀገራቸው ያበረከቷቸውን ተሞክሮች ኢብራሂም መሐመድ እንደሚከተለው ያስቃኘናል። የፋሺስት ኢጣሊያ ወራሪ ኢትዮጵያን ለዳግም ወረራ ለቅኝ ግዛት ለመግዛት በመጣበት ዘመን የተለያዩ አርበኞች ሀገራቸውን ለወራሪ አሳልፈን አንሰጥም በማለት የተለያዩ ተጋድሎችን ፈጽመዋል። ከነዚህ አርበኞች መካከል አንዱ ራስ አበበ አረጋይ ናቸው። ራስ አበበ አረጋይ ሀገራቸውን ለጣሊያን ወራሪ አሳልፈው ላለመስጠት የተለያዩ ተጋድሎችን ፈጽመዋል። ለፈጸሙትም ተጋድሎ በመታሰቢያነት ትምህርት ቤቶች፣ መንገዶችና ቤተ መጻሕፍቶች ተሰይመውላቸዋል። የአርበኞችን በዓል ምክንያት በማድረግ በአዲስ አበባ በሚገኘው የራስ አበበ አረጋይ ትምህርት ቤት ተገኝተን ከትምህርት ቤቱ ተማሪዎች መካከል ተማሪ ሊዲያ ታምራትና ተማሪ ሙስተጃብ ሰይፉን ስለ ራስ አበበ አረጋይ የሚያውቁትን እንዲነግሩን ጠይቀናቸዋል። ራስ አበበ አረጋይ የተወለዱት በ1896 ሲሆን ይህም ደግሞ ፋሺስት ኢጣሊያን ድጋሚ ኢትዮጵያ ሊወራት ሲመጣ በ1928 ጦር የኢትዮጵያ አዲስ አበባ ከተማ የፖሊስ አዛዥ ነበሩ። እንዲሁም የአዲስ አበባ ከንቲማም ነበሩ። ራስ አበበ አረጋይ የትም የሚታወቁት ጀግናና አርበኛ ነበሩ። የፖሊስ አዛዥ በመሆን አገልግሏል። ከዛም በፊት ደግሞ የክቡር ዘበኛ ሰራዊትን በመሆን አገልግሏል። ከንቲባነትም አገልግሏል እና በተለያዩ የስራ መስኮችም ላይ የተለያዩ አስተዋጽኦ እንዳበረከቱ እናውቃለን። እኔ እዚህ ትምህርት ቤት በሳቸው ስም ተሰይሞ መማሬ ጀግንነትን ወይም ደግሞ ለሀገሬ ያለኝን ፍቅር ጥሩ እንዲሆን አድርጎኛል። በትምህርት ቤት በምንገባበት ጊዜ የራስ አበበ አረጋይ ጀብደኛችንና ከፍተኛ አስተዋጽኦ ላበረከቱልን አርበኛ እሳቸውን ያስታወሰንና እኛም አድርገን ለኢትዮጵያ ከፍተኛ አስተዋጽኦ ማድረግ እንዳለብን እያመንን ትምህርታችንን እንከታተላለን ማለት። ራስ አበበ አረጋይ በፈረስ ስማቸው አባ ገስጥ ተብለው ይጠራሉ። በ1928 የፋሺስት ኢጣሊያ ዳግም ኢትዮጵያን በወረረበት ወቅት ከመላው ኢትዮጵያ የተውጣጣውን ሰራዊት ከጠላት ጋር ሲዋደቅ የመናገሻ ከተማዋን ሰላምና ጸጥታ የማስከበሩ ግዳጅ በውጤታማነት ስለተወጡ የባላምባራስነት ማዕረግ ተሰጥቷቸዋል። በአዲስ አበባ ማዘጋጃ የአራዳ ዘበኛ ጠቅላይ አዛዥነትን ተሾመው ለሀገራቸው በታማኝነት ማገልገላቸውን የራስ አበበ አረጋይ ትምህርት ቤት የታሪክ መምህር ስንታየው አሰፋ ነግረውናል። በ1928 ከ40 ዓመት በኋላ ዳግም ጣሊያን ኢትዮጵያን በወረራት ጊዜ እሳቸው መሪ በመሆን ተዋጊዎችን መርተዋል። በዛ ጊዜም የእንግሊዝ የተሻለ ምርጥ የጦር አመራር ናቸው በሚል እውቅና ዝና ነበራቸው። ራስ አበበ አረጋይ በጦር አመራር ብቻ ሳይሆን አልሞ ተኳሽ ጀግና የጦር መሪ ነበሩ። በጠላት መሃል የራስ አበበ አረጋይ ስም ሲነሳ ሁሉም ይርበደበዳል። የሸዋው እውቅ አርበኛ ራስ አበበ አረጋይ የሜጀር ጄኔራልነት ማዕረግ ተሰጧቸውና በአዲስ አበባ ገዥነት በጦር ሚኒስቴር መስሪያ ቤት እንደገና ሲቋቋም የመጀመሪያው የጦር ሚኒስትር ሆነው የሀገር ውስጥ ጉዳይ ሚኒስትር ለ3 ተከታታይ ዓመታት ደግሞ የሀገሪቱ ጠቅላይ ሚኒስትር በመሆን ሀገራቸውን በአርበኝነት የተሰጣቸውን ኃላፊነት በአግባቡ ተወጥተዋል። እንደ ኢትዮጵያ አቆጣጠር በ1948 አሁንም የህገ መንግስቱ ከተሻሻለ በኋላ እሳቸው ሚኒስተሮች ሲሾሙ
የኢትዮጵያ አጠቃላይ የመከላከያ ሚኒስተር በመሆን በ1950 ተሹመው የተለያየ ስራዎችን ሲሰሩ ነበር። ከዛም የኢትዮጵያ የአዲስ አበባ ከንቲባም ነበሩ። የተለያዩ ስራዎችን በመስራት እውቅና ነበራቸው እና ትምህርት ቤታችንን በዚህ ስም በመጠራቱ በጣም ደስተኞች ነን። ተማሪዎችንም ሊያነሳሳ ይችላል ብለን በጣም እናስባለን። ይህን የአርበኛውን ታሪክ ለተማሪዎች በማስተማር የአሁኑ ትውልድ ለሀገሩ በተሰማራበት ዘርፍ አርበኛ እንዲሆን እያስተማሩ መሆናቸውን የትምህርት ቤቱ መምህርት እለኒ አበራ ነግረውናል። እኛም ደግሞ መምህራኖች በዚህ በማስተማራችን እጅግ በጣም ደስተኛ ነን። ከትውልድ ወደ ትውልድ ደግሞ እየሄደ በሚሄድበት ሰዓት ደግሞ ትውልዱ የተለያየ ታሪኮችን እያስተማርናቸው እውቅናም እየተሰጣቸው ያለበት ስለሆነ እኔ በጣም ደስተኛ ነኝ እዚህ ትምህርት በማስተማሬ ማለት ነው። ትውልድ እየቀረጽኩ ስላለ ለራስ አበበ አረጋይ ለመታሰቢያነት ከሜክሲኮ አደባባይ እስከ ብሔራዊ ቲያትር ድረስ ያለው ዋናው የአስፋልት መንገድ ፒያሳ ቅዱስ ጊዮርጊስ ቤተክርስቲያን አቅራቢያና አዲስ አበባ የምግብ አዳራሽ አጠገብ የአንደኛ ደረጃ ትምህርት ቤት፣ በደብረ ብርሃን ከተማ የሚገኝ መጽሐፍት ቤት በስማቸው ለመታሰቢያነት ተሰይሞላቸዋል። የሸዋ አካባቢ የአርበኝነት ተጋድሎ ከተደረገባቸው ስፍራዎች መካከል በቀደምትነት ይጠቀሳል። ይሁን እንጂ ታሪኩን ሰንዶ ለትውልድ ከማቆየትም ይሆን የቱሪዝም አቅም ከማድረግ አንጻር ብዙ መስራት እንደሚጠበቅም ይታመናል። ባልደረባችን ደጀኔ በቀለ በዚህ ጉዳይ ዙሪያ የታሪክ እንዲሁም የባህልና ቱሪዝም ባለሙያዎችን አነጋግሮ ተከታዩን ዘገባ አዘጋጅቷል። ኢትዮጵያ በተደጋጋሚ ከባዕዳን ወረራ የተረፈችው ከአብራኳ በተፈጠሩ ከራስ ይልቅ ለሀገራቸው ዋጋ የመክፈል ክብር በተገለጸላቸው ጀግኖች አርበኞች ነው። ኢትዮጵያውያን እንደ ብረት የጠነከረ አንድነትን መስርተው ጠላትን በተደጋጋሚ ድል ነስተዋል። የፋሽስት ጣሊያን ወረራ ለዚህ ህያው ምስክር ሆኖ ይነሳል። በእነዚህ የድል ታሪኮች ታዲያ ሸዋ ሰፋ ያለ የአርበኝነት ተጋድሎ እንደነበራት የታሪክ መምህሩ አሸናፊ ገብረ ጻዲቅ ገልጸውልናል። ጊና ሀገር አካባቢ ወደ ምንጃር ሸንኮራ እና ኃይለ ማርያም ማሞ የነበሩበት እነራስ አበበ አረጋይ የነበሩበት በወዲህኛው በኩል ደግሞ በዚህኛው ደግሞ ወደ ሸዋሮቢት አካባቢ የነበሩበት አመፀኛ ዋሻ የነበረበት አካባቢ የነበረ እንዲሁም ሰላ ድንጋይ አንዲት ግራር የነበረችበት አካባቢ የነበረ የአርበኝነት ንቅናቄ ነው። ታሪክ ብቻውን ዳቦ አይሆንም የሚሉት መምህሩ የአርበኝነት ንቅናቄ ማዕከል የነበሩ ቦታዎችን የቱሪስት መዳረሻ አድርጎ ትውልድን ከማስተማርና የቱሪዝም አቅም ከመፍጠር አንጻር ብዙ መስራት እንደሚጠበቅም አንስተዋል። በሰሜን ሸዋ ዞን ባህልና ቱሪዝም መምሪያ የመዳረሻ ልማት ባለሙያዋ አለም ገረመው እንዳሉት ደግሞ የአርበኝነት ተጋድሎ የነበረባቸውን ስፍራዎች ቢያንስ በመስህብ ስፍራነት ተመዝግበው ይገኛሉ ባይ ናቸው። ለምሳሌ ሞጃ ላይ አንዲት ግራር አለች። ጥር 1 1931 የተከለለች የማህበር የመሰረቱባት ቦታ አለች። ተከልላ የባለቤትነት ይዞታ ማረጋገጫ ይዛ በባህል ቱሪዝም ስር ተከብራ በመስህብነት ደረጃ ተይዛ ማለት ነው። አመፀኛ ዋሻም እንደዚህ በመስህብ ደረጃ ይዘነዋል። ዋሻው ጥልቀቱም ስፋቱም ምንም አይታወቅም። ነገር ግን እዛ ቦታ ላይ የነበሩ አርበኞች በርካታ ተጋድሎ ያደረጉበት ቦታ ስለሆነ በመስህብነት ይዘን እኛ ክትትል እያደረግን ነው። መዳረሻ የማድረግ ተግባሩ ቀጣይ የሚሰራ ነው ያሉት ባለሙያዋ በእነዚህ አካባቢዎች ያለው የቱሪዝም እንቅስቃሴ ወጥነት የጎደለው መሆኑን አንስተዋል። በፍሰት ደረጃ ያው ካሁን በፊት ለመጉብኝት የአካባቢው እነኚህ የሀገር ክበብ የሚባሉት ሰራተኞች ምን እየሄዱ ይጎበኛሉ። ከርቀት ባይኬድም ማለት ነው ከቦታው እንትና ምቹ አለመሆን የተነሳ አሁን ላይ ያው ቦታውን ተከብሮ ከመያዝ ያለፈ ነገር የለም። ተከብረው በባህል ቱሪዝም ስር እየተቆጣጠርን ያሉ ቦታዎቻችን ናቸው። በመስህብ ደረጃም የያዝናቸው ቦታዎቻችን ናቸው። የአርበኞች ተጋድሎ የሚሆን የተጋድሎ ሚና የነበራቸውን ስፍራዎች ታሪክ በአግባቡ ሰንዶ ለትውልድ የማስተላለፍ ክፍተት መኖሩን አቶ አሸናፊ ገልጸዋል። ይህንንም ባለድርሻ አካላት ሁሉ እንዲያስተካክለው መልእክት አስተላልፈዋል። ፋሽስቶቹ ኢትዮጵያኖችን የጨፈጨፉት በእነሱ ዘንድ ተሰንዷል። ከኛ ይልቅ ለነጻነታችን ከታገልነው የበለጠ ከሞትነው የበለጠ የነሱ ተሰንዷል እና ይሄ ብዙ ይቀረዋል። በጣም ብዙ ኢንኮምፕሊት አለው። መስተዳድርም በለው የታሪክ ዲፓርትመንትም በለው ታሪክ አስተማሪም በለው ሚዲያም በለው ሙዚቀኛም በለው ይሄንን ጉዳይ የኛ ጉዳይ ነውና ለወጣቱ ለሀገር ተረካቢው ኢዚሊ አክሰሲብል በቀላሉ ተደራሽ ልናደርግለት ይገባል። አጠያያቂ ነው አለበለዚያ። የአርበኞች የድል ቀን ሲከበር ታዲያ ታሪካዊ ክስተቶችን በሚገባ መረዳትና ወቅቱ የሚጠይቀውን የአርበኝነት ተጋድሎ በመፈጸም ሊሆን እንደሚገባም የጋራ ሀሳባቸውን አካፍለዋል። አገርን ለመጠበቅ ነው እኮ አርበኞች እንትን ሲሉ። ስለዚህ እኛ የአባቶቻችን ይሄንን አድርገው ጠብቀውናል። እኛ ደግሞ ይሄንን ሰርተን ይሄንን አድርገን አገራችንን መጠበቅ አለብን ወደሚለው እኮ እንዲሄድ ነው።
ዋናው እንዲታሰብም የተፈለገው የድሮውን ታሪክ ሀገርን ለመጠበቅ ነው። ሁሉ ሰው ያለቀው ብዙ መስዋዕትነት የተከፈለው ትውልዱ ደግሞ ወደ ጦርነት እንዳይገባ በጣም ብዙ ስራ መሰራት አለበት። የሚጠበቅብን ምንድነው? በተሰማራንበት ሙያ የተሳካለት ተማሪ የተሳካለት አርበኛ የተሳካለት ወታደር የተሳካለት መሪ የተሳካለት ሐኪም የተሳካለት ነጋዴ በመሆን አርበኝነቱን ሴሌብሬት ልናደርገው ልናከብረው ይገባል ነው የምለው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ አብቅቷል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።